ራስን ማሻሻል። አዎንታዊ አስተሳሰብ የሚገነባው ራስን በማንጸባረቅ በጽናትና በግል ተጠያቂነት ላይ ነው። ራሳችንን ከሌሎች ጋር ከማወዳደር ይልቅ በራሳችን ስራ ላይ እንድናተኩር ያበረታተናል። ውጫዊ ማረጋገጫ ከመፈለግ ይልቅ በእድገታችን መኩራትና እያንዳንዱን ስኬት ትንሽም ቢሆን ማክበር አለብን። ስኬት ውድድር ሳይሆን ከትናንት የተሻለ መሆን ነው። ጠንክሮ መስራትና ጽናት ራሳችንን ለማሸነፍ ቁልፍ ናቸው። ተግዳሮቶች እና መሰናክል ተስፋ ለመቁረጥ ምክንያት ሳይሆን እንደ የዕድል መታየት አለባቸው። ጠንካራ አስተሳሰብ ጉዞውን እንድንቀበል፣ ሂደቱን እንድንተማመንበትና ችግሮች ቢያጋጥሙን በጽናት እንድንቀጥል ያስችለናል። በራስ መተማመን የሚያድገው ለድርጊታችን ኃላፊነት ስንወስድ እና ዋጋችንን ስንገነዘብ ከውጫዊ አስተያየት ነፃ እንሆናለን። ምስጋና አዎንታዊ አመለካከትን ለመጠበቅ ወሳኝ ሚናን ይጫወታል። እድገታችንን ማድነቅ ምንም ያህል ፍጥነት ቢኖረን ውስጣዊ ሰላምና ተነሳሽነትን ያጎለብታል። ንጽጽሮችን ስንተው በራሳችን ልዩ ፍጥነት ለማደግ ራሳችንን ነፃ እናደርጋለን። ስኬት የሚገለጸው በግል እሴቶቻችንና ጥረቶቻችን እንጂ በህብረተሰብ ደረጃ ወይም በሌሎች ስኬት አይደለም። ራስን መውደድና መቀበል ለዚህ ጉዞ አስፈላጊ ናቸው። እውነተኛ እርካታ የሚመጣው ጠንካራ ጎኖቻችን እና ድክመቶቻችን በደግነት በማስተዋል በማቀፍ ነው። የራሳችንን ስራ በማረጋገጥ ላይ ስናተኩር ራሳችንን ከፍ እናደርጋለን ብቻ ሳይሆን ሌሎችንም እናነሳሳለን። የጽናትና ራስን መወሰን ምሳሌ በመሆን በዙሪያችን ያሉትን የማበረታታት ተዘዋዋሪ ውጤት እንፈጥራለን። ትልቅ ደስታ የሚመጣው የተቻለንን ጥረታችንን እንደሰጠን በማወቅ ነው። ተግዳሮቶቻችንን ከዓላማ ጋር በማጣጣም እና ራሳችንን ለማሻሻል ቁርጠኛ በመሆን ዘላቂ ደስታን እና እርካታን እናገኛለን። ገላትያን 6:4 እውነተኛ ስኬት ግላዊ እንደሆነና ከውስጥ የሚመነጭ በጥረት በጽናትና በራሳችን ጉዞ እምነት እንደሆነ ያስተምረናል። ፍቅሬ ዱባለ የዛህራ ልጅ። አመሰግናለሁ።